ሰላም የተከበራችሁ የኢትዮ ታይምስ ቤተሰቦቻችን እንደምን ቆይታችኋል? ለሰዓቱ የተመረጡ አዳዲስ መረጃዎችን ይዘንላችሁ ቀርበናል። በቅድሚያም አርዕስተ ዜና። የአማራ ፋኖ ብሔራዊ ኃይል በኩል መስክ አንጎት ቀጠና በተደረገ የደፈጣ ጥቃት አንድ ሴት ባለስልጣንን ጨምሮ ከ4 በላይ የሚሊሻ አባላት ሲገደሉ 3ቱ ቆስለዋል ተባለ። እንዲሁም በጎጃም ቀጠና አንደኛ ክፍለ ጦር ልዩ ስሙ ሀበሽማል የተባለ ቦታ ላይ በደፈጣ የአገዛዙ ኃይል ላይ ጥቃት በመፈጸም 7 ሙትና 5 ቁስለኛ በማድረግ ሰብአዊና ቁሳዊ ኪሳራ ማድረስ ችለዋል የተባለ ሲሆን የአማራ ፋኖ ብሔራዊ ኃይል በጎጃም በርካታ የመንግስት ኃይል ማስከዳቱን እየገለጸ ነው። ዝርዝሩን አዘጋጅተናል። በሺዎች የሚቆጠሩ ተሳታፊዎች የተገኙበት ተፈናቃዮች ወደ ቀያቸው እንዲመለሱ የሚጠይቅ ይበቃል በሚል መሪ ቃል የተዘጋጀ ሰላማዊ ሰልፍ በመቀለ የተካሄደ ሲሆን የክልሉ ጊዜያዊ አስተዳደር ምክትል ፕሬዚዳንት አቶ አማኑኤል አሰፋ የተደፈረው ግዛትና ተፈናቃዮች በሰላማዊ መንገድ ለመመለስ የሚደረገው ሁሉን አይነት ጥረት ካልተሳካ ዝም ብሎ የሚተው እንዳልሆነ ሊታወቅ እንደሚገባ አሳስበዋል። ተጨማሪ አለን። በትግራይ ክልል ከተካሄደው ጦርነት በኋላ የእናቶች ሞት በ5 እጥፍ መጨመሩ ተሰምቷል። ለዚህ ከሚጠቀሱ ዋነኛ ምክንያቶች ውስጥ አንዱ ፌስቱላ ነው እየተባለ ሲሆን ከጦርነቱ በፊት የነበረው የእናቶች ሞት ከ100,000 እናቶች ውስጥ 167 እንደነበርና በአሁኑ ወቅት ግን ወደ 842 ማደጉ ተመላክቷል። ዝርዝር ዘገባውን አጠናቅረናል። በትግራይ የበጀት እጥረት ጉዳይ ካልተስተካከለ በቀጣይ ዓመትም አዲሱን ስርዓተ ትምህርት እንደማይጀመር ተገለጸ። በክልሉ ሁሉም ተማሪዎች በቀጣይ የትምህርት ዘመን ያለምንም ክፍያ እንዲመዘገቡ መወሰኑ የተነገረ ሲሆን አዲሱን ስርዓተ ትምህርት ተግባራዊ ለማድረግ በክልሉ አቅም የሚፈታ እንዳልሆነና ለቀጣይ ችግሩ ካልተፈታ በትምህርት ስርዓቱ ላይ ተጽዕኖ እንደሚያሳድር ተመላክቷል። ሌላኛው መረጃችን ነው። የኢትዮጵያ ሰብአዊ መብቶች ጉባኤ በኢትዮጵያ ሲቪል ማህበረሰብ ድርጅቶች ባለስልጣን ተጥሎበት የነበረው ጊዜያዊ እገዳ አሁን በሚሰራው ስራ ላይ ተግዳሮት እየሆነበት እንደሚገኝ አስታወቀ። መታገዱ ብቻ ሳይሆን እግዱ የተነሳበት አካሄድም በተመሳሳይ ከፍተኛ የሆነ ጫና እንዳሳደረ የተመላከተ ሲሆን የሰመጉ የተፈረጀበትና እግዱ የተነሳበት አካሄድ ከከፍተኛ ማስጠንቀቂያ ጋር ተደርጎ መነሳቱ ተጽዕኖ እንዲባባስ ማድረጉ ተጠቁሟል። ሙሉ መረጃውን አዘጋጅተናል። የእስራኤል የመከላከያ ሚኒስቴር ካትስ ሂዝቦላህ ከኢራን ጋር ጥምረት እንዳይፈጥር አስጠነቀቁ። እስራኤላውያንን በሚያስፈራሩ አሸባሪዎች ላይ ቴልአቪቭ ትዕግስት እንዳጣች እንዲጠነቀቅና እንዲረዱት ለሊባኖሱ ሂዝቦላህ ተግሳጽ ያቀረቡ ሲሆን በሌላ በኩል በሀገሪቱ ውስጥ ከፍተኛ የሺአ ፖለቲከኛና የሂዝቦላህ የቅርብ አጋርና የሊባኖስ ተደማጭነት ያላቸው የፓርላማ አፈ ጉባኤ ሊባኖስ በእስራኤል ግጭት ከኢራን ጋር እንደማትቀላቀል ያላቸውን ማረጋገጫ ገልጸዋል። ተጨማሪ አዘጋጅተናል። የተከበራችሁ የኢትዮ ታይምስ ቤተሰቦቻችን እነዚህንና ሌሎችም ያልተሰሙ አዳዲስ መረጃዎችን ለማድመጥ ላይክ፣ ሼር፣ ሰብስክራይብ በማድረግና እስከ መጨረሻው ድረስ አብራችሁን እንድትቆዩ በአክብሮት እንጋብዛለን። በትግራይ የእናቶች ሞት ቁጥር ከጦርነቱ በኋላ በ5 እጥፍ መጨመሩ ተገለጸ። ከዋነኛ ምክንያቶቹ አንዱ ፌስቱላ ነው ተብሏል። ከጦርነቱ በፊት የነበረው የእናቶች ሞት ከ100,000 እናቶች ውስጥ 167 እንደነበር የተጠቆመ ሲሆን በአሁኑ ወቅት ግን ወደ 842 አድጓል ተብሏል። ለክልሉ የእናቶች ሞት ቁጥር መጨመር ዋነኛ ምክንያቶች ናቸው ተብለው ከተዘረዘሩት መካከል በጦርነቱ ሳቢያ በተፈጸመው የአስገድዶ መደፈር ምክንያት በከፍተኛ ቁጥር የጨመረው የፌስቱላ ታማሚ ሴቶች ቁጥር መሆኑም ተጠቁሟል። የፌስቱላ ታማሚ እናቶችን የተመለከተ የምክክር መድረክ ትናንትና ሰኔ 12 ቀን 2017 ዓ.ም በመቀለ ከተማ ተካሂዷል። መድረኩን ያዘጋጁት ሐምሊን ፌስቱላ ኢትዮጵያ፣ ዩኤንኤፍፒኤ እና ሌሎች ባለድርሻ አካላት በጋራ በመተባበር መሆኑ ተገልጿል። በምክክር መድረኩ ላይ የመነሻ ጽሑፍ ያቀረቡት የጽንስና ማህፀን ሕክምና ስፔሻሊስት መሆናቸው የተገለጸው ዶክተር መላኩ አብርሃም በትግራይ ክልል ፌስቱላ በክልሉ ከተካሄደው ጦርነት በፊት ከነበረበት የ0.3 በመቶ ወደ 2.6 በመቶ ማደጉን ተናግረዋል። ፌስቱላ በትግራይ የእናቶች ሞት ከጦርነቱ በፊት ከነበረበት ከ100,167 ወደ 842 ከፍ እንዲል ካደረጉት ዋነኛ ምክንያቶች አንዱ ነው ብለዋል። ፌስቱላ የግለሰቦች፣ ቤተሰቦች፣ ማህበረሰቦችና መንደር ቀውስ በመሆኑ ከፖለቲካ መሪዎች እስከ ግለሰቦች ተገቢውን ትኩረት ሊሰጠው ይገባል ብለዋል። የትግራይ ሴቶች ማህበር ሰብሳቢ ወይዘሮ አበባ ኃይለስላሴ ህብረተሰቡ በተለያዩ ምክንያቶች የፌስቱላ በሽታ ያለባቸውን ሴቶች የመንከባከብና የመደገፍ ባህሉን አጠናክሮ መቀጠል አለበት ሲሉ ማሳሰባቸውን ከትግራይ ቴሌቪዥን የተገኘው መረጃ ያሳያል። ኢሰመጉ የተደረገብኝ እገዳ በእስራኤል ላይ ተጽዕኖ አሳድሯል ሲል ገለጸ።
በኢትዮጵያ ሲቪል ማህበረሰብ ድርጅቶች ባለስልጣን ቀጥሎበት የነበረው ጊዜያዊ እገዳ አሁን በሚሰራው ስራ ላይ ተግዳሮት የሆነበት እንደሚገኝ የኢትዮጵያ ሰብአዊ መብቶች ጉባኤ አስታውቋል። የሲቪል ማህበረሰብ ድርጅቶች ባለስልጣን በዚህ ዓመት ኢሰመጉን ጨምሮ ሌሎች 5 በሰብአዊ መብቶች ላይ የሚሰሩ የሲቪል ማህበረሰብ ድርጅቶች ላይ ከተቋቋሙበት ዓላማ ውጪ ሲንቀሳቀሱ አግኝቻለሁ በማለት እግድ መጣሉ ይታወሳል። ጉባኤው ከባለስልጣኑ ከፍተኛ የሥራ ኃላፊዎች ጋር ባደረገው ውይይት መሰረት ከየካቲት 24 ቀን 2017 ዓ.ም ጀምሮ በሲቪል ማህበረሰብ ድርጅቶቹ ላይ ተጥሎ የነበረው እግድ በማስጠንቀቂያ መነሳቱ ተገልጿል። በዚህም የሰብአዊ መብቶች ጉባኤው በተደጋጋሚ በአመራሮቹና በሰራተኞቹ ላይ ዛቻና ማስፈራሪያ የደረሰበት መሆኑ የተገለጸ ሲሆን የቀድሞ የጉባኤው ዋና ዳይሬክተር አቶ ዳን ይርጋ በዚህ ምክንያት ከሀገር መሰደዳቸውን መገለጹ አይዘነጋም። የአሁኑ የጉባኤው አዲሱ ዋና ዳይሬክተር ተስፋዬ ገመቹ አሁን ላይ ከባለስልጣን መስሪያ ቤቱ ጋር በመነጋገር ወደ ስራ መገባቱን የገለጹ ሲሆን ነገር ግን ቀደም ብሎ ተጥሎበት የነበረው እገዳ በስራው ላይ ከፍተኛ ተጽዕኖ እንዳሳደረበት ተናግረዋል። መታገዱን ብቻ ሳይሆን እግዱ የተነሳበት አካሄድም በተመሳሳይ ከፍተኛ የሆነ ጫና እንዳሳደረ ያነሱት ዋና ዳይሬክተሩ ኢሰመጉ የተፈረጀበትና እግዱ የተነሳበት አካሄድ ከከፍተኛ ማስጠንቀቂያ ጋር ተደርጎ መነሳቱ ተጽዕኖ እንዲባባስ አድርጓል ብለዋል። የትኛውን ስራ ስንሰራ ጥፋት ተብሎ እንደምንጠየቅ ግልጽ አይደለም ሲሉ የተናገሩት ዋና ዳይሬክተሩ ተስፋዬ ገመቹ ጉባኤው ግን ከእግዱ በፊትም ሆነ በኋላ ህግን አክብሮ እየሰራ መሆኑን ገልጸዋል። የኢትዮጵያ ሰብአዊ መብቶች ጉባኤ ኢሰመጉ በተደጋጋሚ ጊዜ የተለያዩ ሪፖርቶችን በሰብአዊ መብት አያያዞች ላይ በማውጣት ትኩረት እንዲደረግባቸው የማሳሰብ ስራ የሚሰራ ተቋም መሆኑ የሚታወቅ ነው። በትግራይ የበጀት እጥረት ጉዳይ ካልተስተካከለ በቀጣይ ዓመትም አዲሱን ስርዓተ ትምህርት እንደማይጀምር ተገለጸ። በክልሉ ሁሉም ተማሪዎች በቀጣይ የትምህርት ዘመን ያለምንም ክፍያ እንዲመዘገቡ መወሰኑ ተነግሯል። በሀገር አቀፍ ደረጃ በ2015 ዓ.ም ተግባራዊ የተደረገው አዲሱ ስርዓተ ትምህርት የበጀት እጥረት ጉዳይ ካልተስተካከለ በቀር በቀጣይ ዓመትም በትግራይ ክልል እንደማይጀምር የክልሉ ትምህርት ቢሮ አስታውቋል። በክልሉ አዲሱ ስርዓተ ትምህርት በሁለተኛ ደረጃ ትምህርት ቤቶች ላይ ተጀምሮ የነበረ ቢሆንም በአሁኑ ሰዓት በበጀት እጥረት ምክንያት መቋረጡን የቢሮው የኮሚኒኬሽን ዳይሬክተር አቶ ስዩም ሀጎስ ተናግረዋል። አዲሱን ስርዓተ ትምህርት ተግባራዊ ለማድረግ በክልሉ አቅም የሚፈታ እንዳልሆነ የገለጹም ሲሆን ለቀጣይ ችግሩ ካልተፈታ በትምህርት ስርዓቱ ላይ ተጽዕኖ እንደሚያሳድር አብራርተዋል። በሁለተኛ ደረጃ ትምህርት ቤቶች ላይ ተግባራዊ ለማድረግ እየተሰሩ የነበሩ ስራዎች ከቅርብ ጊዜ ወዲህ በፋይናንስ እጥረት ምክንያት መቋረጣቸውን የገለጹት ዳይሬክተሩ በተለይ አዲሱን ስርዓተ ትምህርት ተግባራዊ ለማድረግ መጽሐፍ ማሳተም፣ ለመምህራን ስልጠና መስጠትና ተያያዥ ጉዳዮችን ለማከናወን ችግር ማጋጠሙን ገልጸዋል። በትግራይ ክልል ያለው የትምህርት ስርዓት በጦርነትና ክልሉ ላይ ባለው አለመረጋጋት ችግር ምክንያት ድጋፍ የሚያስፈልገው በመሆኑ መንግስትና የሚመለከተው አካል ትኩረት ሊሰጠው ይገባል ሲሉ ጠይቀዋል። ለቀጣይ የትምህርት ዘመን ጥራት ያለው ትምህርት ለመስጠትና አዲሱን ስርዓተ ትምህርት ተግባራዊ ለማድረግ የሚያስችሉ ሁኔታዎች ከተመቻቹ ተማሪዎች በነባሩ የትምህርት ስርዓት መማር እንደሚቀጥሉም አብራርተዋል። በአጠቃላይ በሰላም እጦት ምክንያት ተማሪዎች ላይ እየደረሰ ያለው ስነ ልቦናዊ ጫናን ለመቀነስና ካለው ነባራዊ ሁኔታ ጋር በማገናዘብ በቀጣይ የትምህርት ዘመን ሁሉም ተማሪዎች ያለምንም ክፍያ እንዲመዘገቡ በክልሉ ትምህርት ቢሮ መወሰኑንም የኮሚኒኬሽን ዳይሬክተሩ ተናግረዋል። ከዚህ ቀደም ለተለያዩ ልማትና ለምዝገባ በሚል ተማሪዎች ክፍያ በመክፈል የሚመዘገቡበት ሁኔታ መኖሩን የገለጹም ሲሆን በአሁኑ ሰዓት ያለውን ነባራዊ ሁኔታ በማገናዘብ ምንም አይነት ክፍያ እንዳይከፍሉ በሚል በክልል ደረጃ ውሳኔ መተላለፉንም ጨምረው ገልጸዋል። በትግራይ ክልል በአሁኑ ሰዓት 416 ትምህርት ቤቶች መደበኛ የመማር ማስተማር ስራ አለመጀመራቸው የክልሉ ትምህርት ቢሮ ያስታወቀ ሲሆን በክልሉ የሚገኙ ትምህርት ቤቶች ላይ አዲሱ ስርዓተ ትምህርት እየተተገበረ ባለመሆኑ ምክንያት የስድስተኛ ክፍል ተማሪዎች የመልቀቂያ ፈተና እንደማይወስዱ መገለጹ ይታወሳል። በክልሉ አዲሱ ስርዓተ ትምህርት ሙሉ በሙሉ መቼ ይጀምራል የሚለውን ጉዳይ ትምህርት ሚኒስቴር በሚሰጠው ምላሽ የሚወሰን መሆኑንም አስታውሷል። ኢትዮጵያና አሜሪካ በሰላምና ጸጥታ ያላቸውን ትብብር አጠናክረው ይቀጥላሉ ሲሉ ፊልድ ማርሻል ብርሃኑ ጁላ ተናገሩ። ኢትዮጵያና አሜሪካ በሰላምና ጸጥታ ጉዳይ ያላቸውን ሁለንተናዊ ትብብር አጠናክረው ይቀጥላሉ ሲሉ የጦር ኃይሎች ጠቅላይ ኢታማዦር ሹም ፊልድ ማርሻል ብርሃኑ ጁላ መናገራቸው ተሰምቷል። ፊልድ ማርሻል ብርሃኑ ጁላ የአሜሪካ በአፍሪካ እዝ አዛዥ አፍሪኮም ጀነራል ሚካኤል ላንግሌ የተመራ ልዑክን ተቀብለው አነጋግረዋል። ፊልድ ማርሻል ብርሃኑ ጁላ በዚህ ወቅት አሜሪካና ኢትዮጵያ ከመቶ ዓመታት በላይ ያስቆጠረ ዲፕሎማሲያዊ ግንኙነት እንዳላቸው አስታውሰዋል። ሁለቱ ወዳጅ ሀገራት በቀጣይ በመከላከያ ዘርፉ በትብብር ለመስራት በሚያስችሉ ጉዳዮች ላይ መግባባት ላይ መድረሳቸውን ተናግረዋል። በቀጠናው ባለው ሁኔታ የጋራ መግባባት የተያዘበትና በተለይም በቀይ ባህርና በአፍሪካ ቀንድ አካባቢ በሚታዩ የጸጥታ ጉዳዮች ላይ ለጋራ ተጠቃሚነት በትብብር ለመስራት በሚያስችሉ ጉዳዮች ላይም ተስማምተዋል። ጀነራል ሚካኤል ላንግሌ በበኩላቸው ኢትዮጵያ በአፍሪካ ቀንድና በቀጠናው ከፍተኛ ሚና ያላት ሀገር መሆኗን አውስተዋል። በተለይም በሶማሊያ ሰላምን ለማስፈንና ሽብርተኝነትን
ለመዋጋት እያደረገች ላለው ጥረት ያላቸውን አድናቆት ገልጸዋል። በውይይታቸው በቀጠናው ያለውን ሁኔታ በግልጽ እንደተረዱ ጠቁመው በቀጣይ በወታደራዊና ጸጥታ ጉዳዮች ላይ በጋራ ለመስራት መስማማታቸውን ተናግረዋል። በውይይቱ በኢትዮጵያ የአሜሪካ አምባሳደር ኤርቪን ማሲንጋን ጨምሮ ከፍተኛ የኢትዮጵያና የአሜሪካ ወታደራዊ አመራሮች መገኘታቸውን የመከላከያ ኦንላይን ሚዲያ ገልጿል። የአማራ ፋኖ ብሔራዊ ኃይል በኩል መስክ አንጎት ቀጠና በተደረገ የደፈጣ ጥቃት አንድ ባለስልጣንን ጨምሮ ከ4 በላይ የሚሊሻ አባላት ሲገደሉ 3ቱ ደግሞ ቆስለዋል ተባለ። የአማራ ፋኖ ብሔራዊ ኃይል ወሎ ቤተ አምሐራ ላስታ አሳምነው ኮር ተከዜ ክፍለ ጦር 2ኛ ሻለቃ ቃኞች ባደረጉት የደፈጣ ጥቃት በአገዛዙ የሚሊሻ አባላትና የራስ አንጎት ወረዳ ባለስልጣን ላይ ሰብአዊና ቁሳዊ ኪሳራ ደርሷል ተብሏል። በላስታ ጀነራል አሳምነው ጽጌ ኮር ስር የሚገኘው ተከዜ ክፍለ ጦር 2ኛ ሻለቃ ቃኞች ሰኔ 13 ቀን 2017 ዓ.ም ራስ አንጎት ወረዳ አሁን ተገኝ ልዩ ስሙ ባባሳት በሚባል ቦታ ደፈጣ በመያዝ ከረፋዱ 3 ሰዓት እስከ 4 ሰዓት ለ1 ሰዓት በወሰደ ጥቃት አንዲት ሴት የወረዳው ባለስልጣንን ጨምሮ ከ4 በላይ የሚሊሻ አባላት ሲገደሉ 3ቱ ከባድ ቁስለኛ ሆነዋል። እንዲሁም በዚህ የደፈጣ ጥቃት 3 ምስር ኮፍ ክላሽ፣ 6 ቦምብ፣ 4 ካዝና፣ 3 የወገብ ትጥቅና ከ1800 በላይ ተተኳሽ መማረኩን የአማራ ፋኖ ብሔራዊ ኃይል ወሎ ቤተ አምሐራ ላስታ አሳምነው ኮር ህዝብ ግንኙነት ኃላፊ ፋኖ ቢሆነኝ ቢያበየን አሳውቋል። በተያያዘ መረጃ የአማራ ፋኖ ብሔራዊ ኃይል በጎጃም ቀጠና 1ኛ ክፍለ ጦር የጣናው መብረቅ ብርጌድ ልዩ ስሙ ሀበሽማል የተባለ ቦታ ላይ በደፈጣ የአገዛዙ ኃይል ላይ ጥቃት በመፈጸም 7 ሙትና 5 ቁስለኛ በማድረግ ሰብአዊና ቁሳዊ ኪሳራ ማድረስ ችለዋል ተብሏል። የአማራ ፋኖ ብሔራዊ ኃይል በጎጃም ቀጠና 1ኛ ክፍለ ጦር ባህር ዳር ብርጌድ በብርጌዱ ቃኝና መሐንዲስ አባላት ድጋፍና ክትትል 5 አድማ ብተናና 1 የመከላከያ አባል ማስከዳታቸውም ተገልጿል። በተጨማሪም የመከላከያ ሰራዊት አባላት ከ71ኛ ክፍለ ጦር የትኖራ ካምፕ ጥቁር ክላሽ ከነሙሉ ተተኳሽ በመያዝ የአማራ ፋኖ በጎጃም ቀጠና የሐዲስ ዓለማየሁ 7ኛ ክፍለ ጦር አዋበል መብረቁ ብርጌድን ተቀላቅለዋል ተብሏል። እንዲሁም ተሻገር የተባለ የደቡብ ጎንደር ተወላጅ በደጀን ወረዳ ጉብያ ከተማ አድማ ብተና በአባልነት ቆይቶም ክላሽ ከነሙሉ ትጥቁ በመያዝ የአማራ ፋኖ ብሔራዊ ኃይል በጎጃም ቀጠና 8ኛ በላይ ዘለቀ ክፍለ ጦር ዛምበረሃ ብርጌድን ተቀላቅሏል። ሚሊሻ እንደነበር የተገለጸው ሻምበል ጌትነት የተባለ ግለሰብም የአማራ ፋኖ በጎጃም ቀጠና የሐዲስ ዓለማየሁ 7ኛ ክፍለ ጦር አብራጂት ብርጌድን እንዲቀላቀል ተደርጓል ተብሏል። የበንዲ እንዳለ የመከላከያ ሰራዊት ገበሬዎችን እያፈናቀለና ቤታቸውን እንደ ምሽግ እየተጠቀመ ነው ሲል የአማራ ፋኖ ብሔራዊ ኃይል በጎጃም ገልጿል። የአማራ ፋኖ ብሔራዊ ኃይል የመከላከያ ሰራዊት በድቦ ከተማ ትምህርት ቤት ላይ ከመሸገበት ወጥቶ ይመገራ ከተባለ ጎጥ 3 አባወራዎችን ከቤታቸው በማስወጣት የግለሰቦችን መኖሪያ ምሽግ አድርጎታል። ከቤታቸው ከወጡት መካከልም የ12 ቀን አራስ ትገኝበታለች ብሏል። በዚህ ዘገባውም ምትኩ ተሜ 6 ቤተሰብ ከወለደች በ12 ቀኗ ከቤቷ የተባረረች ቻላትን አብዮት ሙናች 5 ቤተሰብ፣ ጌቶች ሙናች 4 ቤተሰብ ያላቸው ሲሆን እነዚህ ሁሉም ቤታቸው የጦር ምሽግ የተደረገባቸው አባወራዎች ናቸው ሲል የአማራ ፋኖ ብሔራዊ ኃይል በጎጃም ዘርዝሮ አስቀምጧል። የተደፈረው ግዛትና ተፈናቃዮች በሰላማዊ መንገድ ለመመለስ የሚደረገው ሁሉን አይነት ጥረት ካልተሳካም ዝም ብሎ የሚተው እንዳልሆነ ሊታወቅ ይገባል ሲሉ አቶ አማኑኤል አሰፋ ተናገሩ። በሺዎች የሚቆጠሩ ተሳታፊዎች የተገኙበት ተፈናቃዮች ወደ ቀያቸው እንዲመለሱ የሚጠይቅ ይበቃል በሚል መሪ ቃል የተዘጋጀ ሰላማዊ ሰልፍ በመቀለ ተካሂዷል። ዛሬ ሰኔ 13 ቀን 2017 ዓ.ም ለ3ኛ ቀን የተካሄደው ሰላማዊ ሰልፍ በክልሉ ጊዜያዊ አስተዳደር ውሳኔ መሰረት የመንግስት ሰራተኞች ስራቸውን በማቆም የታደሙበት ነው። በሰልፉ ማጠቃለያ በጦርነቱ ምክንያት የተፈናቀሉ ዜጎች ወደ ቀያቸው እንዲመለሱ የሚጠይቁ በርካታ መልእክቶች ተደምጠውበታል። በሰልፉ መልእክት ያስተላለፉት የክልሉ ጊዜያዊ አስተዳደር ምክትል ፕሬዚዳንት አቶ አማኑኤል አሰፋ የተደፈረው ግዛትና ተፈናቃዮች በሰላማዊ መንገድ ለመመለስ የሚደረገው ሁሉን አይነት ጥረት ካልተሳካ ዝም ብሎ የሚተው እንዳልሆነ ሊታወቅ ይገባል ብለዋል። ከተፈረመ 3 ዓመት ሊሞላ ወራት የቀሩት የፕሪቶሪያ የሰላም ስምምነት ተኩስ ከማቆም በዘለለ የተፈናቃዮች ደህንነት ማረጋገጥ አቅቶታል ሲሉ ተደምጠዋል። የትግራይ ህዝብ ሉዓላዊ ግዛቱን ተቀምቶ ከቀይ ተፈናቅሎ ተሰዶ በማያቋርጥ መከራ ተዘፍቆ ይገኛል ያሉት ምክትል ፕሬዚዳንቱም የፌዴራል መንግስት በጦርነት ያላሳካውን ድል በፕሪቶሪያ ውል ስምምነት ስም የተከፋፈለች ትግራይ እንድትኖር የዲሞግራፊ ለውጥ ለመቀየር እየተጠቀመበት ነው ሲሉ ተደምጠዋል። የፌዴራል መንግስት ለሰላም ዋጋ ሰጥቶ እንዲሰራ ድጋሚ ጥሪ እናቀርባለን ያሉት አቶ አማኑኤል የምዕራብ ትግራይ ተፈናቃዮች የኩርድ ህዝቦች ዕጣ ፈንታ እንዲደርሳቸው የሚፈቅድ ትክክለኛ ያልሆነ ተግባር መቆም አለበት ሲሉ ተናግረዋል። ዛሬ በመቀለ ሮማናት አደባባይ የ3 ቀናት ማጠቃለያ ሰላማዊ ሰልፍ የጊዜያዊ አስተዳደሩ የካቢኔ አባላት፣ የሁሉም የሃይማኖት ተቋማት አመራርና ምዕመናት፣ የሚዲያ ባለሙያዎች፣ በሺዎች የሚቆጠሩ
የሚቆጠሩ የመንግስት ሰራተኞች፣ ተማሪዎች፣ መምህራንና ሌሎች የህብረተሰብ ክፍሎች መገኘታቸው ተነግሯል። የፌዴራል መንግስት ሁሉም ተፈናቃዮች ወደ ቀያቸው እንዲመለሱ ጽኑ ፍላጎት እንዳለው በተደጋጋሚ መግለጹ አይዘነጋም። የቀድሞ የጊዜያዊ አስተዳደሩ ፕሬዚዳንት አቶ ጌታቸው ረዳም አሁን ላይ በትግራይ ትርምስ እንዲፈጠር እየሰራ ያለው የህወሓት አንጃ ተፈናቃዮችን ለፖለቲካ ፍጆታ በመጠቀም ተፈናቃዮች ወደ ቀያቸው እንዳይመለሱ እየሰራ መሆኑን አስገንዝበው ነበር። የኢፌዴሪ ጠቅላይ ሚኒስትር ዶክተር አብይ አህመድ ከትናንትና በስቲያ ከፖለቲካ ፓርቲዎች ጋር ባደረጉት ውይይት የትግራይ ተፈናቃዮችን ጉዳይ አንስተው ነበር። የተፈናቀሉ ሰዎችን መመለስ በሚመለከት 100% ዝግጁ ነን፣ እኛ 100% ነበርን ነን፣ ራያ እኮ መልሰናል፣ ራያ ተመልሰዋል። የተፈናቀሉ ሰዎች ወልቃይትም እንደዚህ አይነት ፍላጎት ነው ያለን። ከጊዜያዊ መንግስቱ ጋር እየተነጋገርን ነው። በእኛ በኩል እነኛ ዜጎች ለፖለቲካ ፍጆታ መጠቀሚያ ሳይሆኑ ቦታቸው ቢመለሱ ከማንም በላይ ኢትዮጵያ ታተርፋለች ብለዋል። በእኛ በኩል አንድ አይደለም 10 ጊዜ እቅድ ያወጣ ነው። የትግራይ ጉዳይ ብዙ የማይገደን የማያሳስበን አይምሰላችሁ ሲሉ ገልጸዋል። ያስጨነቀንን ጉዳይ በግልጽ እንድታውቁት ግን ትንሽ ዘመን ተቀይሯል። የዛሬ 4 ዓመት 5 ዓመት የነበረን የውጊያ አቅም የነበረን ቴክኖሎጂና ዛሬ ትንሽ ይለያያል። በተቻለ መጠን ማክሲመም ውጊያ ብናስቀር ይሻላል። ለምን እንደምታውቁት በባለፈው ውጊያ ያንም ተናግሬያለሁ። ከትግራይ ወጣቶች ከትግራይ እናቶች በላይ የተጎዳ ሰው የለም። የሚያስገድሉ ሰዎች ይፎክራሉ፣ አስገዳዮች ይፎክራሉ፣ ሟቾች ግን ጉዳዩን ሳያውቁ ይጠፋሉ። ያ እንዳይፈጠር ነው ማክሲመም ትዕግስት የምናደርገው ብለዋል። ትግራይ ውስጥ ሊመጣ የሚገባው ልማት፣ ሊሰራ የሚገባው ስራ በበቂ ተሰርቷል ብለን አናምንም እንጂ የሚደረጉ ሙከራዎች አንኮንስቲትዩሽናል ልምዶች እንዳሉ ስለማናውቅ አይደለም፣ በደንብ ነው የምናየው ሲሉ ገልጸዋል። በደቡብ ኢትዮጵያ ክልል ወላይታ ዞን ሶዶ ከተማ የ8 ዓመቷ ልጅ ላይ የግብረ ስጋ ድፍረት በመፈጸምና በመግደል የተጠረጠሩ ግለሰቦች የግብረ ስጋ ድፍረትና ግድያ ወንጀል መዝገብ ተከፍቶባቸው በሰውና በሕክምና ማስረጃ በመረጋገጡ የቅጣቱ ውሳኔ እንደተላለፈባቸው የሶዶ ከተማ ፖሊስ አዛዥ ምክትል ኮማንደር ሀብታሙ አስፋው ተናግረዋል። ዳዊት ሻንቆና ታምራት ኦሳ የተባሉ 2 ግለሰቦች በሶዶ ከተማ ፋና ወንባ ተብሎ ከሚጠራው አካባቢ ሰኔ 16 ቀን 2016 ዓ.ም የ8 ዓመት ልጅን ከቤት አታለው ወደ ጫካ በመውሰድ የግብረ ስጋ ድፍረት ወንጀል ከፈጸሙ በኋላ ወዲያውኑ ህይወቱ ያልፋል። በዚህም ጊዜ ራሷን ያጠፋች ለማስመሰል በአካባቢው በሚገኝ አንድ ኦና ቤት በማስገባት አስክሬኗን በማንጠልጠል ከአካባቢው መሰወራቸው በፖሊስ ምርመራ መረጋገጡን አዛዡ ገልጸዋል። የወንጀል ድርጊቱ ጥቆማ የደረሰው የሶዶ ከተማ ፖሊስ ግለሰቦቹን በጠንካራ ክትትል ይይዛቸዋል። የምርመራ መዝገብ በማደራጀት ለአቃቢ ህግ ያቀርባል። ጉዳዩን የተከታተለው የወላይታ ዞን ከፍተኛው ፍርድ ቤት ግለሰቦቹን በዕድሜ ልክ ጽኑ እስራት እንዲቀጡ መወሰኑን ምክትል ኮማንደር ሀብታሙ አስፋው ተናግረዋል። የእስራኤል የመከላከያ ሚኒስቴር ሂዝቡላህ ከኢራን ጋር ጥምረት እንዳይፈጠር አስጠነቀቁም። የእስራኤል መከላከያ ሚኒስቴር እስራኤል ካትዝ የሊባኖሱን ሂዝቡላህ ቡድን ጥንቃቄ እንዲያደርግ አስጠንቅቀዋል። እስራኤልን በሚያስፈራሩ አሸባሪዎች ላይ ትዕግስታችን ቀጭን ነው ሲሉም ዝተዋል። የሂዝቡላህ ዋና ጸሐፊ ከቀደምቶቹ ትምህርት እየተማረ አይደለም፣ እናም በኢራን ላይ አምባገነን ትዕዛዝ መሰረት በእስራኤል ላይ እርምጃ እንደሚወሰድ እየዛተ ነው ሲሉ ካትዝ በኤክስ ላይ በለጠፉት ጽሑፍ አጋርተዋል። የሂዝቡላህ የቀድሞ መሪ ሐሰን ነስረላህ ባለፈው ዓመት እስራኤል በሂዝቡላህ ላይ ባካሄደችው ዘመቻ መገደላቸው ይታወሳል። እስራኤላውያንን በሚያስፈራሩ አሸባሪዎች ላይ ቴል አቪቭ ትዕግስት እንዳጣች እንዲጠነቀቅና እንዲረዱት ለሊባኖሱ ሂዝቡላህ ተግሳጽ አቀርባለሁ። የሂዝቡላህ መሪ ናኢም ቃሴም ሐሙስ ዕለት እንዳሉት የሊባኖሱ ቡድን በኢራን ላይ የተወሰደ ያለውን ካኝ የእስራኤል አሜሪካውያን ጥቃት ላይ እርምጃ ቡድኑ እንደሚወስድ አስታውቀዋል። በሌላ በኩል የሊባኖስ ተደማጭነት ያላቸው የፓርላማ አፈጉባኤ ናቢህ በሪ በሀገሪቱ ውስጥ ከፍተኛ የሺአ ፖለቲከኛና የሂዝቡላህ የቅርብ አጋር ሲሆኑ ትናንትና ምሽት ለሀገር ውስጥ ኤምቲቪ ዜና ሲናገሩ ሊባኖስ በእስራኤል ግጭት ከኢራን ጋር እንደማትቀላቀል ያላቸውን ማረጋገጫ ገልጸዋል። ሊባኖስ ወደ ጦርነት እንደማትገባ 200% እርግጠኛ ነኝ ሲሉ ቤሪ ለዜና ምንጩ ተናግረዋል። ምክንያቱም ይህንን ለማድረግ ምንም ፍላጎት ስለሌላትና ብዙ ዋጋ ስለሚያስከፍል ነው ብለዋል። አክለውም ኢራን እኛን አትፈልግም፣ ድጋፍ የሚያስፈልገው ለእስራኤል ነው ሲሉ ተደምጠዋል።